መቼም እንግዲህ ሐዋርያቱ ከጌታችን ከኢየሱስ ክርስቶስ የተቀበሉትን አደራ የወንጌል ተልእኮ አገልግለው አልፈዋል። አሁን ደግሞ የኛ ተራ ነው። እግዚአብሔር ቃል ሲናገር ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይለናል። ዘመን የሚሰጠን እግዚአብሔር፣ እድሜ የሚሰጠን እግዚአብሔር፣ ቀን የሚጨምርልን እግዚአብሔር ሐሳቡን እንድናገለግል በተለይ በአዲስ ኪዳን ዘመን ውስጥ ያለን እኛ ክርስቶስ ኢየሱስ ሰው ሆኖ ወደ ምድር የመጣበትን የወደቀውን የአዳምን ዘር ፍለጋ የባሪያን መልክ ይዞ ወደ ምድር የመጣውን በመስቀል ላይ የተሰቀለውን የተቀበረው በሶስተኛው ቀን የሞትን ጣር አጥፍቶ እግዚአብሔር በመንፈስ ቅዱስ ኃይል ያስነሳውን ለ40 ቀን ያህል ለሐዋርያቱ እየታያቸው ከቆየ በኋላ እያዩት በደመና ከፍ ከፍ ብሎ ወደ አባቱ እንደሄደ ተመልሶ የሚመጣው ክርስቶስ ኢየሱስን ልንሰብክ አደራ አለብን። የምን አደራ? የወንጌል አደራ አለብን። ይህንን ወንጌል እንድንሰብክ ይሄ ወንጌል የሚያወራው ስለ ክርስቶስ ኢየሱስ ስለሆነ መጽሐፍት ሁሉ ስለ ኢየሱስ ይናገራሉና የተሰቀለው ክርስቶስን ልንሰብክ አደራ አለብን። በምድር ላይ ቁጭ ያልነው ልንበላ፣ ልንጠጣ፣ ልንማር ብቻ አይደለም። ትልቅ ተልእኮ አለብን። ትልቅ አደራ አለብን። እኛ ግን አይደል ያለው ሐዋርያው ጳውሎስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ሐዋርያቱም ይህንን ነው ያሉት። በዚህ ስም ዳግመኛ እንዳትናገሩ ብለው ባስጠነቀቋቸው ጊዜ ከእግዚአብሔር ይልቅ የእናንተን ሐሳብ ልንሰማ አይገባንም፣ ይህንን እወቁ ብለው እየተገረፉ እየታሰሩ እየተገደሉ ወንጌልን አገልግለው አለፉ። ወንጌልን አገልግለው አለፉ። የምስራቹን ቃል ሰብከው አለፉ። ኢየሱስ ያድናል ብለው አለፉ። ዛሬ ምን እየሰበክን ነው? ክርስቶስ ኢየሱስን እንስበክ። ክርስቶስ ገና ያልሰበክ ነው። ገና ምኑን ይዘን ስብከት አይለቅብን። ኢየሱስ ያድናል የሚለው ስብከት ለሐዋርያቱ ብቻ የተሰጠ ተልእኮ አይደለም። ለኛ በጌታ በኢየሱስ ክርስቶስ ላመንን ሁሉ ይሄንን የወንጌል የምስራች ቃል ልንሰብክ ተጠርተናል። ወንጌል የምስራች ነው። ኢየሱስ ያድናል የሚለው የምስራች ቃል ነው። ሃሌሉያ! ኢየሱስ የጠፋውን ሰው ፍለጋ ወደ ምድር መጥቷልና የወደቀውን ሊያነሳ መጥቷልና ኃጢአተኞችን በሙሉ ሊምር ይቅር ሊል ወደሱ የሚመጡትን ሁሉ ሊቀበል ተገልጧልና በኢየሱስ ክርስቶስ የሚያምን አይፈረድበትም። በዚህ ጌታ ያላመናችሁ ክርስቶስ ኢየሱስ ጌታ እንደሆነ አዳኝ እንደሆነ በተለያየ አጋጣሚ ሰምታችሁ ግን መወሰን ያቃታችሁ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ሌላ ስም የለም። ከሰማይ የወረደው ከድንግል ማርያም በመንፈስ ቅዱስ ኃይል በተወለደው በክርስቶስ ኢየሱስ በአብ ልጅ የሚያምን እርሱ በነፍሱ ምስክር አለው፣ በመንፈስ ቅዱስ ይታተማል፣ የእግዚአብሔር ልጅ ይሆናል። ከዚህ ውጪ የመዳን መንገድ የለም። ብዙ መንገዶች አሉ። ወደ እግዚአብሔር አብ የሚወስደው መንገድ ግን አንድ ነው። ጌታችን ሲናገር እኔ አለ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ አለ። በእኔ በቀር ወደ አብ የሚገባ የለም። ኢየሱስ ክርስቶስ ጌታ እንደሆነ ከሚያምን ውጪ የዘላለም ሕይወት የሚያገኝ የለም። ይህ ወንጌል ለማያምኑት ሞኝነት ነው። ለኛ ለምናምን ግን የእግዚአብሔር ኃይል ነው።
ሃሌሉያ። በዚህ ወንጌል የሚያምን በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው፣ የዘላለም ሕይወት አለው። የሰማነውን ቃል እግዚአብሔር ይባርክልን። ያልወሰናችሁ ወስኑ። ዳገት ውጡ፣ ቁልቁለት ውረዱ አላለንም ጌታ። አምነን ብቻ መዳን ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ደግሞ ብትመሰክር ትድናለህ ተብሎ ነው የተጻፈው። ውስብስብ አይደለም። የመዳኛው መንገድ ውስብስብ አይደለም። ግራም ያጋባ አይደለም። ኢየሱስ ክርስቶስ ያድናል የሚለውን ቃል አምኖ መዳን። ኢየሱስ ያድናል። አሜን።